ሰላም ተመልካቾች እንዴት ናችሁ? ከፋና ሚዲያ ኮርፖሬሽን ዞትር በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና መሰናዷችን ጀምሯል። ትዝታ ደሳለኝ ከመላው የቀጥታ ስርጭት ባለሙያዎች ጋር እስከ መጨረሻው ድረስ ከእናንተ ጋር ቆይታ አደርጋለሁ። እንግዲህ በፋና ጤና መሰናዷችን የተለያዩ የጤና ጉዳዮችን እያነሳን ባለሙያ እየጋበዝን መረጃዎችን ወደ እናንተ እናደርሳለን። ዛሬም አንድ ርዕሰ ጉዳይ ይዘን መጥተናል። ስለ ጨቅላ ህጻናት ቢጫነት እያነሳን ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ሀሳብ አስተያየታቸውን ሊያጋሩ ዶክተር በላቸው ፍርዴ ሲኒየር የህፃናት ስፔሻሊስት ሐኪም እዚህ ተገኝተዋል። ዶክተር ስለመጡ በጣም ነው የምናመሰግነው። አመሰግናለሁ ተስታ። እሺ እንግዲህ ተመልካቾቻችን እናንተን በየቤታችሁ ሆናችሁ በተለይም የጨቅላ ህጻናት ቢጫነት ላይ ሀሳብ አስተያየት ጥያቄ ካላችሁ በቀጥታ በ8222 ብታደርሱን በቀጥታ በዶክተር አማካኝነት ምላሾችን ወደ እናንተ የምናሻግር ነው የሚሆነው። በያላችሁበት ሰናይ ጊዜ። ዶክተር እንቀጥል። ሰላም መቀጠል ይችላል። እሺ በተለይ እስቲ አሁን የጨቅላ ህጻናት ቢጫ መሆን ሲባል ራሱ ምን ማለት ነው ከሚል ብንጀምር። የጨቅላ ህጻናት ቢጫነት ብዙ ህጻናት ወደ ቤታቸው ተወልደው ወደ ቤታቸው ከሄዱ በኋላ ተመልሰው ለሕክምና ከሚገቡባቸው ምክንያቶች አንዱ ነው። ቢጫነት በምንበት ጊዜ በሰውነታችን ውስጥ የሚገኝ ቢሊሩቢን የሚባል ከቀይ ደም ሴሎች መሰባበር የቀይ ደም ሴሎች ፕሮቲን መሰባበር የውጤት የሆነ በሱ መጠራቀም ምክንያት የሚታይ በቆዳቸው ላይ በአይናቸው ላይ ወይም ደግሞ በአፍ ውስጥ የተለያዩ የሰውነታቸው ክፍል ላይ የእይታ ከለራቸው ኖርማል መሆን ካለበት ፒንክ ከለር ቢጫ ከለር ይዘው እንዲታዩ የሚያደርግ እሱም ደግሞ ወደ አእምሮ ላይ በሚሄድበት ጊዜ ተጨማሪ ጉዳት ሊያደርስ የሚችል አይነት የጨቅላ ህጻናት ህመም ነው ማለት ነው። የህጻናት ቢጫነት እስኪ ምናልባት የቢጫ መሆን አይነቶች አሏቸው ወይስ እንዴት ነው ምን ገልጸው? ቢጫ መሆን አይነቶችን ስንገልጽ የተለያየ እይታ አለው። አንደኛው የመጀመሪያው እይታ የዛ ቢጫነት ምክንያት ምንድነው ከሚል አንፃር ምናየው አለ። ለምሳሌ የተወሰኑት የቢጫነት አይነቶች የቀይ ደም ሴሎች አብዝቶ ከመሰባበር የሚመጣ አይነት አለ። ሁለተኛው አይነት ቢጫነት ደግሞ ከዛኛው ቀለል የሚለው ግን ኢሚዲየት ህክምና እሱም የሚፈልግ አይነት ነው። ሁለተኛው ቢጫነት ደግሞ ኖርማሊ ያን ቢሊሩቢን የሚባለውን ሰውነታቸው ውስጥ ያለውን ነገር የሚያጸዳው የሚያስተካክለው ጉበት ስለሆነ ወደዛ እንዲሄድ እንዲወጣ በካካ እንዲወጣ የሚያደርገው ጉበት ስለሆነ እሷ አካባቢ ደግሞ ችግር ሲኖር የሚታይ ብለን በሁለት ሁኔታ መንከፍላቸው ሁለት ሁኔታዎች አሉት። ሌላ ጊዜ ደግሞ ጉዳት ሊሰጥ የማይችል አይነት ፊዚዮሎጂክ ጆንዲስ የሚላለ ደግሞ ግዴታ መታከም ያለበትና ለጉዳት ሊዳርግ የሚችል ብለን ደግሞ በሁለት እንከፍላለን። ስለዚህ አከፋፈሉ እንደ ምክንያት ሊከፈል ይችላል በሁለት ወይም ደግሞ እንደ አይነት እንደሚያመጣው ጉዳት ደግሞ በሁለት አይነት ልንከፍል እንችላለን ማለት ነው። የጨቅላ ህጻናት ቢጫነት እስቲ አይነቶቹን ተመልካቾች ቤት ቁጭ ብለው ሲከታተሉ እንዲለዩት በተወሰነ ዘርዘር አድርገን ግልጽ ብናደርግላቸው። ስለዚህ የመጀመሪያው አይነት የምንለው ለምሳሌ እንደ ጠቅላላ ሐሳብ ህጻናት ቢጫ ሲሆኑ ወይም ጨቅላ ህጻናት ቢጫ ሲሆኑ ቤተሰብ በጣም መደንገጥ የለባቸውም። ምክንያቱም ከሚወለዱ ህጻናት ውስጥ በመጀመሪያው አንድ ሳምንት 60% የሚሆኑት ህጻናት በጊዜያቸው የተወለዱ ህጻናት ቢጫ የመሆን ምልክት ሊታይባቸው ይችላል። ያለ ጊዜያቸው የተወለዱ ህጻናት ሲሆኑ ደግሞ እስከ 80% የቢጫነት ምክንያት ምልክቶችን ሊያሳዩ ይችላሉ ማለት ነው። ስለዚህ ሁሉም ቢጫነት የሚያስደነግጥ ህክምና የሚፈልግ አይደለም። መታየት ያስፈልጋል፣ ሐኪም መወሰን አለበት። ግን ከዛ አንፃር ነው ማየት ያለባቸው ማለት ነው። ከዛ እነዚህ የቢጫነት አይነቶችን ስናይ ለምሳሌ የመጀመሪያው ጉዳት ሊያደርስ የሚችልና ቶሎ መታከም ያለበት አይነት ቢጫነት የምንለው የመጀመሪያው በመጀመሪያ 24 ሰዓት ውስጥ የሚታይ ከሆነ ልጅ ተወልዶ አንዳንድ ጊዜ ኢሚዲየትሊ ገና ወደ እናትያው ሳይሄድ ጀምሮ የቢጫነት ምልክት ኖሮ ሊመጣ ይችላል። አንዳንዴ ደግሞ ከ6 ሰዓት ከ8 ሰዓት በኋላ ሊመጣ ይችላልና በመጀመሪያው 24 ሰዓት የሚታይ ቢጫነት ጎጂ ቢጫነት የምንለው ቶሎ ህክምና የሚፈልገው አይነት ነው። ሁለተኛ የሚጨምርበት መጠን ያንን በደም ምርመራ ቼክ በምናደርግበት ጊዜ በየቀኑ
ከ5 በላይ 5 ሚሊግራም ፐር ዴሲሊትር ነው የሚለውና ከ5 በላይ የሚጨምር አይነት ከሆነ ለምሳሌ ዛሬ ቼክ ተደርጎ ነገ ቼክ ሲደረግ ከ5 በላይ የሚጨምር ከሆነ እሱም የጎጂ አይነት መሆኑን ይጠቁማል። ሁለተኛው መጠኑ የሕክምና ደረጃ የደረሰ ከሆነ እንደ ልጅ ያለ ጊዜ ነው በጊዜ ነው የተወለደው በሚለው በኪሎ ወይም ሌሎች ነገሮችን በማየት ለእድሜው በ24 ሰዓት በ48 ሰዓት እያል መጠኑን በዛ በደም ምርመራ የተሰራው መጠን ከፍ ያለ ከሆነና ሕክምና የሚፈልግ አይነት ከሆነ እሱም መታከም ያለበት ጎጂ ነው እንላለን። ሌሎችም በየመሃል እናነሳለን እና ደግሞ ቤተሰቦች በሚያዩበት ጊዜ እስከ እግሩ የሚደርስ ቢጫነት ከሆነም እሱም መታከም ያለበት ነው እንላለን ማለት ነው። እንቀጥላለን ዶክተር። እንግዲህ ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬ የጤና ርዕሰ ጉዳያችን ደግሞ የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን ባለሙያ ጋብዘን ወደ እናንተ መረጃዎችን እያሻገርን እንገኛለን። እናንተ በየቤታችሁ ሆናችሁ በ8222 ሀሳብ አስተያየት ጥያቄ ካላችሁ ብታደርሱን በቀጥታ በዶክተር አማካኝነት ምላሾችን የምታገኙ ይሆናል። ዶክተር አይነቶችን እያየን ነበር። አሁን ደግሞ እስኪ መንስኤ ለሁለቱም አይነቶች የህፃናት የጨቅላነት መንስኤው ምንድነው? የቢጫነት ለጨቅላ ህፃናት ቢጫነት መንስኤና አጋላጭ ሁኔታዎች የምንላቸው አሉ። መንስኤ ከምንላቸው ውስጥ ለምሳሌ አንደኛው የእናትና የልጅ የደም መለያየት ነው። ለምሳሌ የእናት የደም አይነት ኦ ሆኖ የልጅ የደም አይነት ኤ ወይ ቢ ከሆነ ወይም የእናት የደም አይነት አርኤች ኔጌቲቭ ሆኖ ለምሳሌ ኤ ኔጌቲቭ ኦ ኔጌቲቭ ቢ ኔጌቲቭ እንደሚባለው ሆኖ የልጅ የደም አይነት ደግሞ ፖዚቲቭ ከሆነ ለምሳሌ ኦ ፖዚቲቭ ኤ ፖዚቲቭ እንደዛ ማለት ነው ከሆነ ይሄ የእናትና ልጅ ደም ልዩነት ይባላል። ሁለተኛ ልጆች ያለ ጊዜያቸው የተወለዱ ሲሆኑ ወይም ደግሞ ከ37 ሳምንት በታች የተወለዱ ሲሆኑ ያለ ጊዜ መወለድ በራሱ እንደ አንድ ሪስክ ሊሆን ይችላል። ልጆች ላይ የሚታዩ የጨቅላ ህፃናት ህመሞች ኢንፌክሽን ጨምሮ እሱም እንደ አንድ ምክንያት ይሆናል። ወይንም ደግሞ ጨቅላ ህፃናት ይሄን ቢሊሩቢን የሚባለው በጉበት አካባቢ ተጣርቶ እንዲወጣ የሚደረግበት መንገድ እሱ ላይ በተለያዩ ተፈጥሯዊ በሆኑ ወይም ደግሞ ጄኔቲክ በሆኑ ችግሮች ምክንያት ያንን የማጣራት አቅም ሲኖራቸው አንዳንዴ ደግሞ በሚወለዱበት ጊዜ ጉዳት ቢኖር ለምሳሌ አንዳንድ ጊዜ ህፃናት መጨረሻ ሊወለዱ ሲያስቸግሩ በመሳሪያ በመደገፍ ሊወልዱ ይችላሉ። በዛ ምክንያት የተለያየ ቦታ ላይ ደም ያዙ እብጠቶች ጭንቅላት ላይ ምን የሚኖር ከሆነ በሱ ምክንያት ሊመጣ ይችላል። ስለዚህ እንደ ጨቅላ ህፃናቱ የጤና ሁኔታ ምክንያት ምንላቸዋሉ በተለይ ይሄ ጎጂ የሚባለው አይነት ቢጫነት የሚያመጡ የተወሰኑ ምክንያቶች ናቸው ማለት ነው። እነዚህ ቀላል ከባድ ሲባል እንሰማለን። ምንድነው ቀላል ቢጫነት ከባድ ቢጫነት? የመጀመሪያው ፊዚዮሎጂክ ጆንዲስ ወይም ደግሞ ቀለል ያለ ቢጫነት የሚባለው ቅድም ቤተሰቦች ይህን ያህል ልጆች ሊኖራቸው ይችላል መደንገጥ የለባቸውም ያል ነው። ለምሳሌ ህፃናት በተወለዱ ለምሳሌ በጊዜያቸው የተወለዱ ሲሆኑ በ2 እስከ 3 ቀን ያለ ጊዜያቸው ሲሆኑ ከ3 እስከ 4 ቀን የቢጫነት መልክ ሊኖራቸው ይችላል። ያን ጊዜ ሐኪም አይቶ መጠኑ ለእድሜያቸው ስጋት ላይ የማይጥል አይነት ቁጥር ሲሆን በመናይበት አንዳንድ ጊዜ በኪሎአቸው እናይ እንችላለን። አንዳንድ ጊዜ ደግሞ ግራፍ አለ ይሄን በመናይበት ስናይ መጠኑ ከፍ ያላለ ሲሆን ቤተሰብ አይ ይሄ ኖርማል የህፃናት ቢጫነት ነው የሚያስጨንቅ አይደለም፣ አንዳንድ ጊዜ ፀሐይ አሙቁ ቶሎ ቶሎ አጥቡ ምክንያቱም በሽንት በካካ ስለሆነ የሚወጣው ብለን መክረን የምንለካቸዋል። እሱ ፊዚዮሎጂክ ጆንዲስ ወይም ጉዳት ላይ የማይጥል የማያሳስብ ይባላል። ግን ሁልጊዜ የሚያሳስብ ነው የማያሳስብ ነው የሚለውን ለመለየት ሁልጊዜ የሐኪም ድጋፍ የሐኪም እይታ ልጁን ምርመራዎቹን ማድረግ ይፈልጋል ማለት ነው። ከባድ የሚባለው ቅድም በጠቀስናቸው ምክንያቶች በቶሎ የሚጨምር ወይንም መታከም የደረሰበት ሌቭል የደረሰ ለምሳሌ አንድ ልጅ ኢሚዲየትሊ እንደተወለደ ቼክ ስናደርግ ቁጥሩ ከ5 በላይ ቢሆን ወይም ደግሞ በነጋታው አንዳንድ ጊዜ ልጆች ከተወለዱ በኋላ የህፃናት ሐኪም በነጋታው እንጎበኛለን በዛው ህፃናቱ የተወለዱበት ቦታ ላይ እና ያንን ጉብኝት በመናደርግበት ጊዜ ምርመራ የሚያስፈልግ ሆኖ አግኝተ ነው ቅድም ባልናቸው ምክንያቶች ምክንያት ምርመራ ማድረግ የሚያስፈልገው አይነት ሆኖ ምርመራዎችን በመናደርግበት ጊዜ ለምሳሌ 24 ሰዓት ሆኖ ከ10 በላይ ከሆነ እንደዚህ ያለን እንደየእድሜያቸው ከፍ ያለ ቢጫነት ካለ
በቶሎ መታከም ያለበት ጉዳት መከላከል ያለብን አይነት ቢጫነት እንለዋለን ማለት ነው። ስለዚህ መጠኑ ይወስናል። ሐኪም ካየ በኋላ መጠኑና የሚጨምርበት ፍጥነት የልጅ ሁኔታ አንዳንድ ጊዜ ክሪቲካል አይነት ልጅ ሲሆን መጥባት የተቸገረ የሚያስታውክ ፈዘዝ ያለ ማንቀጥቀጥ ያለው የለቅሶ ሁኔታ የተቀየረ አይነት ልጅ ሲሆን እሱም መጠኑ ከፍ እንኳን ባይል ይሄ ቶሎ መታከም ያለበት አይነት ነው እንላለን ማለት ነው። እስኪ በዝርዝርና በስፋት በተለይ ምልክቶችን እንመጣበታለን። ዶክተር እንቀጥላለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን በተለይም የህፃናት ጨቅላ ህፃናት ቢጫ መሆን ላይ ትኩረት አድርገን እየተነጋገርን እንገኛለን። ባለሙያ ጋብዘንም መረጃዎችን ሀሳቦችን ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ አስተያየት ጥያቄ ካላችሁ በ8222 ብታደርሱን ቀጥታ ምላሽ የምታገኙ ነው የሚሆነው። እንቀጥላለን። ከመቀጠላችን በፊት ግን ባልደረባችን ስመኝ ስዩም ጋንዲ ሆስፒታል ተገኝታ በዚህ ጉዳይ ላይ ያዘጋጀችልን መሰናዶ አለ። እሱን ተከታትለን ተመልሰን እዚሁ እንገናኛለን። በያላችሁበት ሰናይ ጊዜ። ከተወለዱ ጨቅላ ህፃናት ላይ 60 በመቶዎቹ ላይ ይከሰታል። ያለ እድሜያቸው ከተወለዱ ጨቅላ ህፃናት ላይ ደግሞ በ80 በመቶዎቹ ያህል ሊከሰትባቸው ይችላል የጨቅላ ህፃናት ቢጫ መሆን። ዛሬ እንግዲህ የጨቅላ ህፃናት ቢጫ መሆኑን አስመልክቶ በጋንዲ መታሰቢያ ሆስፒታል ተገኝተናል። እንደሚታወቀው የጋንዲ መታሰቢያ ሆስፒታል በእናቶችና በህፃናት ጤና ላይ ያተኮረ የህክምና አገልግሎት እየሰጡ ከሚገኙ የሀገራችን ጤና ተቋማት ውስጥ አንደኛው ነው። እኛም እንግዲህ ዛሬ እየታከሙ ከሚገኙ የጨቅላ ህፃናት ወላጆች ጋር ቆይታ የምናደርግ ነው የሚሆነው። አብራችን ቆዩ። ሰላም ዶክተር። ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ ልብስ አድርገን ነው የምንገባው። እንግዲህ ይሄ ጨቅላ ህጻናት ነው። ሁሉም ሰው ፕሮቴክቲቭ እንትን መድረግ ይኖርበታል። ስለዚህ እኛ ያዘጋጀነው ልብስ ስላለ እሱን ለብሰሽ ነው የምትገቢው። ዛሬ እንግዲህ የጨቅላ ህፃናት ቢጫ መሆኑን አስመልክቶ ነው በጋንዲ መታሰቢያ ሆስፒታል የተገኘ ነው። ስሞን ያስተዋውቁንና እዚህ ምን ያህል ሰዎች እንዲህ አይነት ችግር ያጋጥማቸዋል የሚለውን ያወሩናል። ኦኬ እንግዲህ ስሜ ዶክተር ሄኖክ ጋሻው እባላለሁ። በጋንዲ ሜሞሪያል ሆስፒታል የጨቅላ ህፃናት ክፍል ውስጥ ሐኪም ነኝ። በዋናነት ያው እኛ ጋር ያሉን አልጋዎች ወደ 49 አልጋ አለን። ሁሉንም ክፍል ጨምሮ ክሪቲካል እና ስቴብል ሴፕቲክ ለሶስት ከፍለን ነው የምንሰጣቸው ህክምናው። ስለዚህ ብዙ ጊዜ የሚመጡት ከዚህ ከጨቅላ ህፃናት ቢጫነት ጋር ተያይዞ በወር ውስጥ ከ35 እስከ 40 የሚሆኑ ጨቅላ ህፃናትን በቢጫነት የተጠቁ ህፃናትን ህክምና እንሰጣለን። እንደው የወላጆቹ ግንዛቤስ ምን ይመስላል ከጨቅላ ህፃናት ቢጫ መሆን ጋር ተያይዞ? አሁን ጥሩ ግንዛቤ አለ። ለምን እንትኑም ህክምናውም በእያንዳንዱ እንትን ላይ የተሰጠ ስለሆነ ግንዛቤ የተወሰናላቸው። ሁለተኛ እንደተወለዱም አንዱ ከሚታየው ነገር ከጨቅላ ህፃናት ኢቫሉዌሽን አንዱ ልጆቹ ቢጫ ሆነዋል አልሆኑም፣ ሁለተኛ ሪስክ አላቸው የላቸውም የሚለውን ስለሆነ ግንዛቤ አሁን ጥሩ ነው። ግን በፊት ምንድን ነበረ ትሬንዱ? ያው ከዚህ ይሄዳሉ ብዙ ጊዜ ተሸፍኖ ነው መኝታ ቤት የሚቀመጡት። አለስ ፀሐይ ማውጣት እስከሚጀምሩበት ሰዓት ድረስ ብዙም አይታያቸው። መብራቱም ቀን ካልሆነ ለማየት ትንሽ ይከብዳል። እንደውም አሁን አድቫይዝ የምናደርጋቸው አንዱ እሱ ነው። ለምን ብዙ ጊዜ ሪስክ ያላቸው እናቶች ቢጫ ላይሆኑ ይችላሉ፣ ግን ሲወጡ አድቫይዝ ይደረጋሉ። በምን ያህል ጊዜ ውስጥ ነው የሚያገግሙት? የማገገም ሂደታቸውስ ምን ይመስላል? ቢበዛ ከ24 እስከ 48 ሰዓት ውስጥ እንትን ያደርገዋል፣ ያጥበዋል ይሄ ጨረሩ። ስለዚህ ብዙ ጊዜ ማክሲመም ከ48 ሰዓት በላይ አይቆዩም። ያው በየቀኑ ቢያንስ በየ24 ሰዓቱ እየተደገመ ይታያል። ስለዚህ ከዛ ከምንለው መጠን ከፎቶ ሬንጁ በታች ሲሆን እናቆመውና ፎቶውን ቢያንስ ለ12 ሰዓት ኦፍ አድርገናቸው ሪባውንድ የሚባል ምርመራ ይኖራል። እሱን ሰርተን ደህና ከሆነ ይወጣሉ። ስለዚህ ቢበዛ አለስ እንዳልኩሽ እንደዚህ ትልልቅ በጣም የበዛ ቢሊሩቢን ወይም ደግሞ
ደም ቅየራ የሚያበቃቸው ደረጃ ላይ ካልደረሱ ብዙዎቹ በዚህ በጨረር ህክምና ማክሲመም 48 ሰዓት በላይ ብዙዎቹ አይቆዩም። ለእናቶች ምን ይመክራሉ? ወዲያው እንደተወለዱ ምን አይነት ክትትሎችን ያደርጉ? እናቶች ምን አይነት ምልክት ሲያዩ ወደ ህክምና ቦታ እንዲመጡ ትመክራላችሁ? ጥሩ። ያው ክትትሉ ከጽንስና ማህፀን ክፍል ይጀምራል። የቅድመ ወሊድ ክትትል ላይ ብዙዎቹ የሚያጋጥሙኝ እኔን አሁን ስፔሻሊ የደም አይነታቸውን እንኳን አያውቁም። ለምሳሌ ሪስክ ብለን የምናስባቸው የደም ታይፖች አሉ። ለምሳሌ እናትየዋ ኦ መሆን፣ አርኤች ኔጌቲቭ መሆን። ለምን ኤቢኦ አርኤች ኔጌቲቭ የምንላቸው ሜካኒዝሞች ናቸው እንደዚህ ቢጫነት ሊያመጡ የሚችሉት። ስለዚህ ከዛ ይጀምራል። ለምን ስንጠይቃቸው እንደ አዲስ ነው፣ አብዛኞቹ አያውቁትም። ምንድነው ሳምፕል ይወሰዳል። ክትትሉ ላይ ግን ምን ላይ ደረጃ እንዳለ ኢቭን ሌሎቹንም እንትኖች የመጠየቅ ልምዱ የለም። ተመርምሮ ልጁ አቀማመጡ ጥሩ ነው፣ አልትራሳውንድ ያሳያሉ፣ ይሄዳል። ስለዚህ ያንንም ከዛ ቢጀምር ጥሩ ነው። እናመሰግናለን ዶክተር። ቴንክ ዩ። እኔም አመሰግናለሁ። የጨቅላ ህጻናት ቢጫ መሆን አስመልክቶ ቆይታ እያደረግን እንገኛለን። አንዲት እናት አግኝቻለሁ። ከሷ ጋር እንተዋወቅና ቆይታ እናደርጋለን። እስኪ እናቴ ራስሽን አስተዋውቂልን። ስሜ መሰረት በቀለ እባላለሁ። እዚህ የምገኝበት ጋንዲ ነው። አገልግሎት እየተሰጠኝ ነው እና ቢጫ የተገኘው ልጄ መጀመሪያ ክትባት ወስጄ ነው ቢጫ መሆኑን ያወቅኩት። ከዛ ቢጫ መሆኑን ያወቅኩት ወደዚህ አመጣው አገልግሎት እያገኘው ነው። አስማን እባላለሁ። እሺ አስማን፣ ስንተኛ ልጅሽ ነው የወለድሽው? ይሄ አራተኛ ነው። እንደው አራተኛ ልጅሽ ነውና ከጨቅላ ህጻናት ቢጫ መሆን ጋር ተያይዞ ጉዳዩን ታውቂዋለሽ ወይ? ከዚህ በፊት ገጥሞሽ ያውቃል ወይ? እሱን እስኪ አጫውተኝ። አይ ከዚህ በፊት ያው ገጥሞኝ አያውቅም። ይሄ ኪሎ ትንሽ ነው። እንዳጋጣሚ ኪሎ ትንሽ ስለሆነ ለኢንፌክሽን እንዳይጋለጥ ተብሎ ነው በዚህ የገባው። እዚህ ሲገባ ደግሞ ወደ ቢጫነት ስላሳየ ወደ ጨረር ክፍል እንትን አልቷል። ስሜ በላይነሽ ባየ እባላለሁ። የመጀመሪያ ልጅ ነው፣ አንደኛ ልጅ። መቼ ወደዚህ ሆስፒታል መጣሽ? ምን ያህል ጊዜ ቆየሽ እዚህ? ልጄ የመጣው ቅዳሜ ዕለት፣ እኔ የመጣሁት እሁድ ዕለት እና 7 ቀን ነው ዛሬ። 7ኛ ቀንሽ ነው። እንደው ከዚህ በፊት የጨቅላ ህጻናት ቢጫ መሆን ሲባል ሰምተሽ ታውቂያለሽ? በሌሎች ታሪኮችም ግንዛቤው ነበረሽ? አውቃለሁ። ከለራቸው ካሉበት ከለር ወደ ቢጫ ነገር ሲቀየር ማለት ነው። ቢጫ መሆኑ በምን ኬዝ እንደሚሆን አላውቅም። ስለዚህ አሁን ቢጫ መሆኑን ተነገረን ከጤና ጣቢያ ቀጥታ ወደዚህ መጣሁ እንጂ የማውቀው ነገር የለኝም። ብዙ ሰምቼም አላውቅም። ያው ሲከሰት የመጀመሪያ ነው። አሁን ነው የማውቀው። ያው ካለ ጊዜም ስለወለድኩኝ ለዛ ነው እንደዚህ ሆነ የተባልኩኝ። ያላቅ መጀመሪያ ላይ ስታዩ ቀለሙ ምን ይመስል ነበር የህፃኑ? ደም ነገር፣ ቀይ ነገር እንደዛ ይመስል ነበር። እዛ ቢጫ ከለሩ ሊከሰስም ቢጫ ነገር ሆነብኝ ከበፊቱ ከለሩና አሁን ሳየው ቢጫ ሆኖ ሳየው ነገርኳቸው ለዶክተሮቹ። እዛ ክትትል እንዲደረግለት አስደረኩ። ጡት አለመጥባት የማልቀስ ነገር ሳላት አው እንዴት ነው? ጡት አጠባም በስሪንጀር ነው የምሰጣት፣ በአፍንጫ በሱ ነው የምሰጣት። ያው ጡት አጠባም ዝም ብላ ትተኛለች። መተኛት ብቻ ነው፣ ጡት አጠባም ብዙ። ለዛ ነው ቢጫ መሆኑን እነሱ የነገሩኝ። የአለመጥባት ደግሞ እያደከማት እንደሚሄድ ቢጫው እያደከማ ስለሚሄድ እነሱ ናቸው ያስረዱኛል። ምን አይነት ክትትል እየተደረገለት ነው እዚህ? የጨረር ማጥፊያ እንትን ነገር ፀሐያማ ነገር እንትን ይልለታል፣ ይበራለትና በየእንትኑ በየ2 ቀኑ በየ3 ቀኑ ደም ምርመራ ይደረግለታል። ምን አይነት ለውጥ አየሽበት? 7ኛ ቀናችን ነው ዛሬ መጣን ብለሽናልና ምን አይነት ለውጥ አየሽበት በህክምናው? አሪፍ ላይ ነው ያለው። ኪሎም ሆነ አተነፋፈሱም ሆነ ቢጫ ነገሩም ሆነ እየቀነሰበት ነው ያለው። አሪፍ ላይ ነው ያለው። በጣም ጥሩ ለውጦች ይበታሉ። ተቀይራለች ልጄ፣ ወደ ጤንነቷ ተመልሳለች። ያው መጀመሪያም ሳይት ፈርቻት ነው። በሌላ ሰው ልጆች ስላላየሁኝ አልቀረብኳትም ነበር። አንድ የሌላ ክፍል ነው መጀመሪያ እንደመጣ። እዚህ ክፍል ከገባች ደግሞ በጣም ጥሩ ነው። ሰውነቷም ሳያት ያው አተነፋፈሷም በጣም ጥሩ ነው። ለሌሎች እናቶች ምን ትመክሪያለሽ? ምን አይነት ምልክት ሲያዩ ወደ ጤና ተቋም ይሄዱት ያለሽ?
ያው የተለየ ነገር ህፃን ልጁ ላይ ሲያዩት ቶሎ ወደ ጤና ተቋም እንዲሄዱ ነግሯቸው የተለየ ኬስ ሲኖራቸው እንደዚህ አሁን ልጆች በሚነጫነጩበት ጊዜ እና ጥሩ ምልክት በማይሰጡ ጊዜ ወደ ጤና ጣቢያ እንዲሄዱ ነግሯቸው ልጃቸውን ቶሎ ከለራቸው ስለሚቀያየር ከለራቸውን ማየት ቀይ ይሆናሉ፣ ቢጫ ይሆናሉ፣ ነጭ ይሆናሉ። ቶሎ ከለራቸውን ማየት ፀሐይ ብርሃን ምናምን የፀሐይ ብርሃን መጉደል ምናምን ይባላል። ፀሐይ ማሞቅ እንደዛ ቢያደርጉ አሪፍ ነው ብዬ አስባለሁ። ተመልካቾቻችን ዛሬ እንግዲህ የጨቅላ ህፃናት ቢጫ መሆኑን አስመልክቶ በጋንዲ መታሰቢያ ሆስፒታል ውስጥ ተገኝተን ከህፃናቱ ወላጆች ጋር እንዲሁም ደግሞ ከባለሙያ ጋር ያደረግነው ቆይታ ይህን ይመስላል። ወደ ስቱዲዮ ልመልሳችሁና ትዝታ ደሳለኝ ከባለሙያ ጋር የምታደርገውን ቆይታ እንድትከታተሉ እንጋብዛለን። ተመልካቾቻችን ባልደረባችን ስመኝ ስዩም ያዘጋጀችልንን መሰናዶ ተከታትለን ተመልሰናል። እንግዲህ ዛሬ ርዕሰ ጉዳይ አድርገን እየተነጋገርን የምንገኘው የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም በየቤታችሁ ሆናችሁ ሀሳብ፣ አስተያየት፣ ጥያቄ ካላችሁ በቀጥታ በ8222 ብታደርሱን ምላሾችን በዶክተር አማካኝነት የምናደርሳችሁ ነው የሚሆነው። የተወሰኑ ጥያቄዎች ደርሰውናል ዶክተር በ093245 ያለ የሚቀጥል ስልክ የመጀመሪያ ልጄ ናትና በወለድኩ ጥቂት ቀናት ውስጥ ለክትባት በወሰድኳት ጊዜ ቢጫ መሆኗ ተነገረኝ። ለ3 ቀናት ያህል በሆስፒታል ቆይታም ነበር። አሁን ልጄ 5 ወሯ ነው። አልፎ ግን ጡት ያለ መጥባትና የመነጫነጭ የማልቀስ ነገር ይታይባታልና ከህመሙ ጋር ግንኙነት አለው ወይ ዶክተር ባክብት መልስልኝ። በጣም ጥሩ ነው። አንዳንድ ጊዜ ያው ሁሉ ጊዜ የምናደርገው ምንድነው ህፃናት ለክትባት በሚመጡበት ጊዜ ለዛ ነው ልጆቻችሁን በህፃናት ሐኪም ወይም ደግሞ በጤና ባለሙያ ማሳየት አለባችሁ። ምክንያቱም ለክትትል ሲመጡ ከምናያቸው ነገሮች አንዱ ልጁ ቢጫነት አለው የለውም በሚል ጊዜ ነው። የዛ ጊዜ እሳቸው ቢጫነቱን አይተው ለ3 ቀን ትክክል ህክምና ተደርጎላታል። ከዛ በኋላ ወጣለች። 5 ወር አካባቢ እነዚህ ምልክቶች መስጠት ብዙም የተለመደ አይደለም። ሌላ ከዛ ጋር ማይገናኝ ነው የሚሆነው። ምክንያቱም ጨቅላ ህፃናት የቢጫነት ምልክት አሳይተው ቶሎ ተደርሶ ሙሉ ህክምና ከተደረገ ሙሉ ጤነኛ መሆን ይችላሉ። ችግር ያለበት ለምሳሌ በጣም ከፍ ያለ አምሮ ደረጃ ደርሶ የጎዳ አይነት ቢጫነት ሲሆን ደግሞ ተከታታይ ነው የሚሆነው። ለምሳሌ ጉዳቱ ኖሮ ንቃታቸው የቀነሰ ሰውነታቸው መክተርተር ያለው ማንቀጥቀጥ ያላቸው መጥባት የቀነሱ ሆነው አንዳንድ ጊዜ ቀጥታ መጥባት ስለማይችሉ በቱቦ እንዲጠቡ ምናምን ተደርጎ የሚወጡ አይነት ልጆች ከሆኑ ጉዳቱ ከመጀመሪያውም ግን የቀጠለ እስከ 5 ወርም እስከ 5 ወር በነበሩበት ጊዜ የሚኖር ነው የሚሆነው። ማለት በጣም ሰላም ከነበረች ክትትላቸውን አድርገው ተሽሏት የወጣች ልጅ ከሆነች ግን ቢጫነት ታክሞ በደንብ ይድናል። ከዛ በኋላ ልጆቹ 100% ጤነኛ ይሆናሉና አሁን ያላትን ምልክቶች በአቅራቢያቸው ያለ ጤና ባለሙያ ያሳይተው ያሁን ያለውን ነገር መረዳት ያስፈልጋል ማለት ነው። ስለዚህ በእርግጠኝነት ከነበረው ቢጫነት ጋር የሚገናኝ አይሆንም። መልካም እንግዲህ ምላሽ አግኝቷል ብለን ተስፋ እናደርጋለን። እንቀጥልና ከዚሁ ጋር አያይዘን እስኪ ምልክቶችን እናቶች እንዴት አድርገው ነው መለየት ያለባቸው? ምንድን ነው የሚያሳዩት ቢጫነት ያለባቸው ልጆች? ስለዚህ የጨቅላ ህፃናት ቢጫነት ምልክቶችን ለመረዳት የመጀመሪያው ሪስኮቹን ወይም ደግሞ መንስኤዎቹንና አጋላጭ ምክንያቶችን ከጤና ባለሙያ ተረድቶ ወደ ቤት መሄድ ነው። ከወለድም በኋላ የጤና ባለሙያዎችን በደንብ መረጃ መስጠት አለባቸው። ቤተሰብም ደግሞ ምን ጥንቃቄ ማድረግ አለብኝ ቤት ብሎ መረጃ መያዝ አለበት ማለት ነው። ለምሳሌ ቢጫ ሊያደርግ የሚችል መንስኤ ሊኖራቸው ይችላሉ የምንላቸውን ቤተሰቦች እንመክራለን። ቢያንስ በቀን አንዴ በንጹህ ብርሃን ገለጥ አድርገው ልጆቻቸውን እንዲያዩ። ስለዚህ የመጀመሪያው የሚያዩት ቢጫነት ነው። ቢጫነት የሚጀምረው ከፊት አካባቢ ነው። እንደውም ብዙ እናቶች አይኑ ቢጫ ሆነ ይላል። ይሄ ነጭ መሆን ያለበት የአይናችን ክፍል ደፍረስ ማለት ሎሚ መምሰል ወይም ደግሞ ቢጫ መሆን ያጋጥማል። ከዛ ፊት ቢጫ ይሆናል። ፊት ቢጫ ሲሆን ብዙ ጊዜ
5 አካባቢ ሚሊግራም ፐር ዴሲሊትር ይሆናል የቢጫነቱ ሲለካ። ከዛ ግን ወደ ሆድ እያለ ሲመጣ 15 ወደ እግር እያለ ሲመጣ እስከ 20 ይደርሳል። ያ ማለት ነው አይን አካባቢ ቢጫ ሲሆን እየጀመረ ያለም ሊሆን ይችላል። ለቤተሰብ እንደ ምልክት ሌላውን ሳያዩት እሱ ሊያዩት ይችላሉ። ስለዚህ የመጀመሪያው ምልክት ወደ ቢጫነት መቀየር፣ የልጆቹን ስናያቸው ፒንክ ከነበረው መልካቸው ቆዳቸው ከአይናቸው ጀምሮ ቆዳቸው መቀየር የመጀመሪያው ምልክት ይሆናል ማለት ነው። አንዳንድ ጊዜ ከፍ ብሎ ጉዳት ማምጣት ሲጀምር ለምሳሌ ጊዜያዊ የአእምሮ ጉዳት ሊያመጣ ይችላል። ቢጫነት ከፍ ሲል የመጀመሪያው ጊዜያዊ ጉዳት ስለሆነ ያላቸው ልጆች ደግሞ አጠቃላይ ጤንነታቸው ላይ የሚታዩ ምልክቶች አሉ። ለምሳሌ የድካም ስሜት፣ እንቅልፍ ማለት ንቅት አለ ማለት አንዱ ነው። ሁለተኛ ተከታታይ ትውከት መኖር፣ ሶስተኛ መጥባት አቅም ማጣት፣ አንዳንድ ጊዜ ደግሞ ከዛ የከፋ ሲሆን አተነፋፈስ መቀየር ሊያጋጥም ይችላል። ቶሎ መተንፈስ ሊሆን ይችላል። ሌላው ኪሏቸው በጣም መቀነስ ሊኖር ይችላል። ምክንያቱም ካለመጥባቱ የማንቀጥቀጥ አይነት ስሜት፣ ሰውነታቸው የመድረቅ አይነት ስሜት፣ እነዚህ ሊመጡ ይችላሉ። ግን እነዚህ እንደ ደረጃው የሚታዩ ናቸው። ቤተሰብ ቶሎ ማወቅ የሚችለው አንደኛ መንስኤውን ተረድቶ ቶሎ መልኩን ሲያይ ቢጫ ሲሆን ይዞ መምጣት ነው። ሌላው እነሱ እንኳን ባይረዱት አንዳንድ ጊዜ ቤትም ያለ ትልቅ ሰው የመጀመሪያ ልጅ ሲሆን በተለይ ይውልን ማለት ይቻላል። ለጤና ባለሙያ ደግሞ በተሰጣቸው ቀጠሮ፣ ምክንያቱም ሪስክ ሲኖራቸው አንዳንድ ቀን እኛ ከ2 ቀን በኋላ ብለን ቀጠሮ እንሰጣለን። በዛ በምንሰጣቸው ቀጠሮ መምጣት ለክትባት በመጡበት ደግሞ ቅድም እንደ ጠያቂያችን ለማወቅ ክትባት በሚመጡበት ጊዜ ለሐኪም ልጃቸውን ማሳየት፣ እንደዚህ በምናደርግበት ጊዜ ማወቅ እንችላለን ከምልክቶቹ ባሻገር ማለት ነው። እሺ እንቀጥላለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን መረጃዎችን እናንተ ያሻገረን እንገኛለን። በ8222 ሀሳብ አስተያየት ጥያቄ ካላችሁ ብታደርሱን ቀጥታ በዶክተር አማካኝነት ምላሾችን ወደ እናንተ ምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ተመልሰን እንገናኛለን። መሸጋገሪያ ተከታትለን ተመልሰናል። በተለይም ደግሞ እስኪ እንቀጥልና አሁን ቢጫነት ጠይም ልጆች ላይ እንዴት ይታያል? አንዳንዴ ጠይም የሆኑ ልጆች ላይ ቢጫ አይደለም ልጄ የማለት ነገር ሊኖር ይችላልና እንዴት መለየት ይችላሉ እናቶች? ከምልክቱ ጋር አገናኝተን የተወሰነ መረጃ ብንሰጥ። ቅድም እንዳልኳቸው ናቸው ሁለቱም ሊያሳስት ይችላል። አንዳንድ ጊዜ በጣም ቀይ ነጭ በስለው የሚታዩም ልጆች ያው መልካቸው ነው ሊል ይችላል። አንዳንድ ጊዜ እናትና አባት መልክ ያይና ሰው እንደነሱ ነው ሊል ይችላል። ጸየም ያሉ ልጆች ሲሆን ደግሞ ቢጫነቱ ደበቅ ሊል ይችላል። ግን በብዛት አይን ላይ ሲሆን እናውቃለን። ሁለቱም ነጭ ስለሚሆን ማየት ይችላሉ። አይን ላይ በሚሆንበት ጊዜ እንደተወለደ የነበረውንና ከዛ በቀን አንዴ በንጹህ ብርሃን የሚያዩ ከሆነ ለውጦቹንም ማየት ይችላሉ። ለምሳሌ መጀመሪያ የነበረው መልክና አሁን የነበረው መልክ እንዴት ነው የሚለውን ማየት ይችላሉ። አሁን ግንዛቤ እየሰፋ ሲመጣ ደግሞ ከነሱ በተጨማሪ ወደ ጤና ባለሙያው ክትትሎችን ማድረግ ተመልሶ መምጣት ምናምን የሚሉት አስፈላጊ ናቸው። ግን ሁለቱም ሊያሳስቱ ይችላሉ። አይን ላይ የሚታዩት ምልክቶች በተለይ ለሁለቱም ማየት እንችላለን። ዋናው ነገር የኔ ልጅ የተለየ ለዚያ የሚያጋልጥ ነገር አለ ወይ የሚለውን በደንብ ማየት ነው የሚያስፈልገው ማለት ነው። እስኪ ዶክተር ምን እንድናነሳ ፈለኩኝ፣ በተለይ ልጅ አንደኛ ልጅ፣ ሁለተኛ ልጅ፣ ሶስተኛ ልጅ የሚባል ነገር አለ። በተለይ ቢጫነት የመጀመሪያ ልጅ ላይ ከተከሰተ ሁለተኛ ልጅ ላይ መከሰት ነገር እሱን እስኪ ብታስረዳልኝ ለተመልካቾች። ስለዚህ አንደኛው አጋላጭ ምክንያቶች ወይም ደግሞ ልጆቹን ለቅርብ ክትትል ያስፈልጋቸዋል ከምንላቸው ምክንያቶች ውስጥ ቤተሰብ የመጀመሪያ ልጅ ወይ ሁለተኛ ልጅ ቢጫነት ከነበረ ለሁለተኛው እንደ አንድ ሪስክ ወይም ደግሞ እንደ አጋላጭ ምክንያት ቆጥረን የቅርብ ክትትል እናደርጋለን በሚሆንበት ጊዜ። ይሄ ምንድነው? ተመሳሳይ ምክንያቶችም ሊኖራቸው ይችላሉ። ለምሳሌ እናት RH ኔጌቲቭ ሆና ልጅ RH ፖዚቲቭ ሆኖ እኛ ሴንሲታይዝድ ከሆነች እንላለን። እንደዛ ከሆነ የመጀመሪያ ልጅ እንደዛ አይነት ቢጫ ሆኖ ሕክምና የደረሰ በተለይ ፎቶቴራፒ ያስፈልገው ወይም ተጨማሪ ሕክምና የተደረገበት ልጅ ሲሆን
ክትትሉ ገና በእርግዝና ክትትል ጀምሮ ለሷ መድኃኒት ከመስጠት ውስጥ ደም ማነስ አለ ወይ የልጁ ሁኔታ እንዴት ነው የሚለውን ከማወቅ ጀምሮ መጨረሻ ላይ ምን እንደተወለደ እናያለን። ስለዚህ አንዳንድ እናቶች አሁን እንዲያውም ፎቶቴራፒውን ሳናዘጋጅ የማይወልዱ እናቶች አሉን ክትትል ላይ የመጀመሪያ ልጅ ኖሮ ሁለተኛ ልጅ ተመሳሳይ አንዳንድ ጊዜ ደግሞ በቤተሰብ በቢጫነት ምክንያት ጉዳት ኖሮት የእድገት መዘግየት ያለው ልጅ ያላቸው ቤተሰቦች አሉ። እንደዛ ሲሆን ሐኪሙም ጥንቃቄ ያደርጋል ገና ከመወለዱ በፊትም ከዛም በኋላ ደግሞ ይሄንን ህክምናውን አዘጋጅተን አው ፎቶቴራፒ አለ እንደተወለደ ማከም እንችላለን ብለን የሚወለዱ አሉ። እንደተወለዱ እዛው ገና ማወለጃ ክፍል የቢጫነታቸውን መጠን ቼክ እናረጋቸዋለን። ስለዚህ ሁሉ ጊዜ ሁለተኛ ልጅ ሶስተኛ ልጅ ሲመጣ የመጀመሪያ ልጅ የሁኔታ የጨቅላ ህፃናት እድሜ ሁኔታ አስፈላጊ ነው ለኢንፌክሽንም ቢሆን ለቢጫነትም ቢሆን። ስለዚህ እሱን ለሐኪም ማስረዳት ያስፈልጋል ማለት ነው። አያይዘን ደረጃዎች ለተመልካቾች ማስረዳት ብንችል የቢጫነት ደረጃዎች አሉት። ደረጃዎቹን በተመለከተ ሁለት ሐሳቦች አሉ። አንደኛ ይሄ ቢሊሩቢን በደም የሚለካው መጠኑ እንደማለት ነው። ያ መጠን አንዳንድ ጊዜ ቅድም እንዳልኩት ለፎቶቴራፒ ወይም ለህክምና የማይደርስ መጠን ምንለው አለ። አይ ሁለተኛ በፎቶቴራፒ መታከም የሚችል ምንለው አለ። ሶስተኛ ደግሞ የህክምና ደረጃ ይሄ ደም መቀየር የሚያስፈልገው አይነት ህክምና ምንለው አለ። እሱ ከቁጥሩ በጨማሪ የልጁ ምልክት እናያለን ማለት ነው። ለምሳሌ ከ25 እስከ 30 ወይም ከዛ በላይ ሆኖ የደም ምርመራ ላይ ልጁ ደግሞ ቅድም ያልናቸውን ማስታወክ ንቃት መቀነስ ማንቀጥቀጥ አይነት ምልክቶች ካሉት ከፍ ያለ ደረጃ ነው የመጨረሻው ህክምና ያስፈልጋል እንላለን። አንዳንድ ጊዜ ደግሞ መጠኑ ቼክ ስናደርግ ቢጫ መስሎን 8 10 ምናምን ሆኖ ለፎቶቴራፒ የማይደርስ ሲሆን ፀሐይ አሙቁ ይሄ ቀለል ያለ ደረጃ ነው እንላለን። የተወሰኑትን ደግሞ በዛ እናክማለን። ስለዚህ ደረጃው የመጀመሪያው ከመጠኑ ከምታዩት ነው። ሌላ ሁለተኛ ደረጃ ያለው ምክንያቱም ቢጫነት የሚጎዳው አእምሮን ስለሆነ የአእምሮ ጉዳት ደረጃ ደግሞ ምንለው አለ። መጀመሪያ ደረጃ ሁለተኛ ደረጃ ሶስተኛ ደረጃ። መጀመሪያ ላይ ለምሳሌ በጣም መነጫነጭ መጥማት መቀነስ ብቻ ምናምን ይሆናል። ሶስተኛ ደረጃ ላይ ደግሞ የሰውነት መክተተር ማንቀጥቀጥ ንቃት መቀነስ መጥባት አለመቻል ለመጥባት ራሱ በአፍንጫቸው የመመገቢያ ቲዩብ አስገብተን እንሰጣቸው አሉ። እንደዚህ አይነት መሆን ሊኖር ይችላል። ስለዚህ ደረጃ ከሚያሳዩት ምልክት ከደረሰው ጉዳት አንፃርም አለ ከመጠኑም አለ። እነዚህ ነገሮች በጤና ባለሙያ ከታየ ከተመረመረ በኋላ የሚታወቁ ናቸው ማለት ነው። እሺ ዶክተር እንቀጥላለን። መረጃዎችን እንግዲህ ጥሩ መረጃዎችን ተመልካቾች እያገኙ ነው ብለን ተስፋ እናደርጋለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን የዛሬው ርዕሰ ጉዳያችን የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደ እናንተ እያሻገርን እንገኛለን። አሁንም በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን። እስኪ የስነ ልቦና ጉዳቱን እናንሳ። በተለይ አራስ መሆን በራሱ እንክብካቤ ፈልግ የለ ግን በቃ ልክ እንደወለደች ልጇ ቢጫ ሲሆን የስነ ልቦና ጉዳት ይኖረዋል ወይ? እንዴት ይገለጻል? በተለይ እናቶች ላይ ያለው ነገር። ስለዚህ ቢጫነትን በተመለከተ የስነ ልቦና ጉዳት ያጋጥማል። ከዛ ውስጥ አንዱ ከመውለድ በፊት ሊሆን ይችላል። ለምሳሌ አንድ እናት በቢጫነት ምክንያት ልጇን ያጣሽ ከሆነ ከዚህ በፊት ወይም በቢጫነት ምክንያት ልጇ ከፍተኛ የደረሰ ህክምና ተደርጎለትም የጉዳት ምልክቶች የታየበት ከሆነ ከዚህ በፊት ገና ከመውለድም ጀምሮ እርግዝና ላይ እያለች መጨነቅ ይኖራል። ያንን ከሐኪሟ ጋር መወያየት መነጋገር ይፈልጋል። ከዛ ከተወለደ በኋላ ያው ሁላችንም ልጅ ውስጥ ሆኖ ይቆይና ከወጣ በኋላ አይደል የምናየው ማየት መዳሰስ መንካት ማቀፍ ምናምን ነው የምፈልገውና ማሽተታውና እንደዛ ነውና ልክ ልጅ ወጥቶ እንኳን ደስ አላችሁ ብለሽ ሁሉን ነገር ጨረሰ ብለሽ ጥሩ ነው ብለሽ ሰተሽ አንድ ቀን ከናቱ ጋር አድሮ እንግዲህ ወይ በነጋታው እንትን ካለ በኋላ ልክ በመናይበት ጊዜ እየዞርን በመናይበት ጊዜ አይ ልጅስ ተጨማሪ ህክምና ያስፈልገዋል ሲባል አንዳንድ ጊዜ ያው የቤተሰብ እንደኛ እንደ ህክምና ልጁን ጤና አድርጎ መልሶ ሁሉ ጊዜ ጤናማ ትውልድ እንዲሆን ማድረግ ነው። ከህክምና አንፃር ችግር የለውም። እንደ ቤተሰብ ግን አንዳንድ ጊዜ ሰጥቶ እንደ መውሰድ ሰጥቶ እንደ መለየት ስለሚሆን ይሄ መለየቱና ሙቀት ክፍል ማድረጉ ለእናት ጫና ያመጣል።
አንዳንድ ጊዜ ልብሱን ሁሉም አልብሰው ይዘው ምን ብለው እንደገና ልብሱን አውልቀሽ ምን ብለሽ ልብሱን ለነሱ ሰጠሽ ልጁን ስትወስጂ የሚከብድ ነገር አለው። ጠረኑን ለምደውት ማለት ነው። አዎ አሁን ሙቀት ክፍሎቻችን ያንንም ለመቀነስ ልክ እናትን ያካተተ አይነት ህክምና ይደረጋል ብዙ ቦታ እናት የህክምናው አካል እንድትሆን እንደዛም ቢሆን በራሱን በጠበቀ ኢንፌክሽን በመከላከል መንገድ ልጇ ጋር እንድትሆን እንድታይ እናደርጋለን እና አንደኛው እሱ አለ ማለት ነው። ከዛም በላይ አንዳንድ ጊዜ ወደ ቤት ሄዶ ሁሉ ነገር ሰላም ብሎ መጥቶ እንዲሁ አሳይቼ ልምጣ አንዳንድ ጊዜ ለቼክአፕም ሲመጣ ቤተሰብ ታይቶ ወደ ቤት ይምጣ ነው የሚያስበው ምንድነው እንዲሁ ስመለስ ከዛ እንደገና ሲሄድ ደግሞ ብሎ አስቦ ነው የሚመጣው እና ሲመጣ አይ ልጁ ቢጫነት አለው በዚህ ምክንያት እንደገና መተኛት አለበት ሲባልም በቤተሰብ ላይ የሚፈጥነው ጫና ጭንቀት አለ። ሌላው ከዚሁ ጋር አብረን የምናየው ያው ፋይናንሻል ነገርም አለ አይደል በህክምና ላይ ወጪዎችም እንደገና ከልክ ሰው ለመውለድ ሁሉን ነገር ይዘጋጅና እንደገና ልጅ ለቢጫነት ለሌላ ሲባል ተጨማሪ ወጪዎችም ሲመጡ እሱም ተጨማሪ ጭንቀት ይሆናሉና የሳይኮሎጂ ጉዳቶቹ በዚህ አንፃር ናቸው። ግን ቤተሰብ ሁሉ ጊዜ መረዳት ያለበት ነገር ምንድነው እነዚህ ጊዜያዊ ነገር መሆናቸውን አንድ ጊዜ ከታከመ በኋላ ለልጅ የሁል ጊዜ ጤና አስፈላጊ መሆኑን ያንን ማየት ከጤና ባለሙያዎች ጋር መነጋገር አብሮ መሆን አብሮ ነገሮችን በመከታተል ይህንን የሳይኮሎጂ ነገሩን መቀነስ ይቻላል ማለት ነው እና እነዚህ ናቸው። እሺ እንቀጥላለን ዶክተር አመሰግናለሁ። ተመልካቾቻችን የተከታተላችሁ ያላችሁት ፋና ጤና መሰናዷችን ነው። የዛሬው ርዕሰ ጉዳያችን በተለይም የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን እየተነጋገርን ነው። እናንተም በየቤታችሁ ሆናችሁ በዚህ ጉዳይ ላይ ሀሳብ አስተያየት ጥያቄ ካላችሁ በ8222 ብታደርሱን ቀጥታ በዶክተር አማካኝነት ምላሽ የምናደርስ ነው የሚሆነው። ጥያቄ አለን ዶክተር 0910 41 50 እያለ የሚቀጥል ስልክ በተለይ የጨቅላ ህፃናት ቢጫነት ካልታከመ ጉዳቱ እስከምን ድረስ ነው የሚል ጥያቄ አለ። ስለዚህ የጨቅላ ህፃናት ቢጫነት ይሄ ቢሊሩቢን የሚባለው በዋነኝነት ጉዳት የሚያደርሰው የአእምሮ ክፍላችን ላይ የአእምሮ ክፍላችን ላይ የሚያደርሱት ጉዳቶች እኛ በሁለት እንከፍላቸዋለን። አንደኛው ጊዜያዊ የሆነ ጉዳት አሁኑኑ የሚታየው አይነት ጉዳት የምንለው አለ። እንደዚህ ያላቸው ልጆች ቅድም እንደ ምልክት የጠቀስናቸው ነገሮች የሚያሳዩ ናቸው። ያ ማለት ማስታወክ ያላቸው እንቅልፍ የሚላቸው ንቃታቸው የቀነሰ ማንቀጥቀጥ ያላቸው የሰውነት መክተርተር ያላቸው እነዚህ ህፃናት ጊዜያዊ የሆነ ጉዳት አላቸው እንላለን። እንግዲህ ጊዜው በአጭር ጊዜ ታወቀ ከሆነ የዚህኛው አይነት ጉዳት ጥሩነት ምንድነው ተገቢውን ህክምና ሲደረግ እነዚህ ጉዳቶች ይቀንሱና ልጅ ወደ ሙሉ ጤንነት ይመለሳል። አንዳንድ ጊዜ ግን ዘላቂ ጉዳቶች ሊያጋጥሙ ይችላሉ። ለምሳሌ ጊዜያዊ ጉዳቱ ከፍ ብሎ ለህፃናት መትረፍ የማይችሉበት ሁኔታ ሊያጋጥም ይችላል። ስለዚህ አንዱ የሚዘርቅ ጉዳት የምንለው እሱ ነው። ሁለተኛ ደግሞ እዛ አእምሯቸው ላይ የሚፈጥረው ጠባሳ የረጅም ጊዜ ጉዳት መኖር፣ ለምሳሌ የእድገት መዘግየት መኖር። ምክንያቱም አእምሯችን ለማውራት ለመንቀሳቀስ ለሁሉም የሚያስፈልግ አይደለም። ስለዚህ 2 ዓመት 3 ዓመት ሆኗቸው እነዛ ልጆች እንደ ሌሎቹ ልጆች መንቀሳቀስ ማውራት ምን ማለት አለመቻል ወይም ደግሞ የእድገት መዘግየት የሚኖራቸው አሉ። በዛ ምክንያት መስማት መቸገር የሚኖራቸው አሉ። ምክንያቱም ጆሮአችን ነርቭ ያስፈልገዋል ለመስራት እሱ ጉዳት ሲኖር እነዚህ ምልክቶች ይኖራሉ እና ያንን ዘላቂ የሆነ የአእምሮ ጉዳትና የጨቅላ ህፃናት ሞትን እንደመቀነስ ነው ህክምናውን አስፈላጊነት የሚያደርገው ማለት ነው። ስለዚህ ቢጫነት እንደ ኢመርጀንሲ ነው የምንለው ለዛ ነው። ቶሎ መታከም ያለበት ነው የምንለው ለዛ ነው። ምክንያቱም ያ የሚጥለው ጠባሳ የረጅም ጊዜ ጉዳት ስለሆነ ያንን ለመከላከል ነው ቤተሰቦች በጊዜ ማሳከም የሚያስፈልጋቸው ማለት ነው። አያይዘን ህክምናውን እናንሳ ዶክተር። ይቻላል። ከህክምና አንፃር እንግዲህ የመጀመሪያው ህክምና ማየት አይደለም እናይና ጉዳት የሌለው ከፍተኛ ደረጃ ያልደረሰ አይነት ነው ስንል ፀሐይ ማሞቅ እናደርጋለን። ፀሐይ ማሞቅ ህክምና ሳይሆን ሁለተኛ ኬር ነው። ስለዚህ አንዳንድ ጊዜ ቤተሰብ ህክምና ደረጃ የደረሰ ሆኖ አይ ፀሐይ ማሞቃለሁ ይላል። ግን ፀሐይ ማሞቅ ስታንዳርድ ህክምና አይደለም። ለምበቃ ይሄን ሲሆን ይደረጋል አይደለም። ግን መጠኑ ወደ ህክምና የማያደርስ አይነት ሲሆን ፀሐይ ማሞቅ ይቻላል ማለት ነው። 20-30 ደቂቃ እንላቸዋለን ከ2 ሰዓት እስከ 4 ሰዓት ባለው
ዳይፐር አድርገው ሌላውን ግድራቁት አድርገው ቅባት ሳይቀቡ እንዲያሞቁ እንመክራቸዋለን። አንዳንድ ጊዜ ከ10 እስከ 15 ደቂቃ እያደረግን ወይ 2-3 እንዲያሞቁም እንመክራለን። ስለዚህ አንደኛው ፀሐይ ማሞቅ ነው። ፀሐይ ማሞቅ ግን እንደ ህክምና ሳይሆን ህክምና ደረጃ ያልደረሰ ቢጫነት ሲኖር የምናደርገው ነው ማለት ነው። ሁለተኛው ቀጥታ ህክምና የሚፈልጉ ነው። ፎቶቴራፒ ነው አንደኛው ህክምና። አሁን እዚህ ቅድምም በቪዲዮ ላይ እንዳየነው ፎቶቴራፒ ብርሃን የሚሰጥ መሳሪያ ነው። ያ ፎቶቴራፒ የሚያደርገው ምንድነው? ያ በቆዳችን ስር ያለውን ቢጫነት ወስዶ በሽንትና በካካብ ወደ መውጣት ወደሚችል አይነት ያደርጋል። ቶሎ ቶሎ በምናወጣበት ጊዜ በዛ ይወጣና ይቀንሳል። ስለዚህ አንደኛው ህክምና የፎቶቴራፒ ወይም ያ የጨረሩ ህክምና ነው ማለት ነው። ሁለተኛ መጠኑ ከዛ ከፍ ያለ ከሆነ ወይም ደግሞ ፎቶቴራፒ ላይም ሆኖ እየጨመረ ከመጣ አሁን አንዳንድ ጊዜ ቤተሰብ ምንድነው 12 ነው ብዬ ፎቶቴራፒ ላይ እናደርግና በነጋታው ሲሰራ 18 18 የቢሊሩቢን የደም ምርመራው ይታይና ቢሊሩቢን የተባለው ያ ከቀይ የደም ሴል መሰባበር የሚመጣው ነገር መጠኑ ቼክ ሲደረግ 18 ሆነ ሲባል 12 ከሆነ መቀነስ አለበት ይላሉ። ግን ይሄ የሚጨምረው ፕሮሰስ ኮንቲኒየስ ነው። እኛ ያለውን ነው እያወጣን እየጠረገ የሚሄደው ማሽኑ እና አንዳንድ ጊዜ ፎቶቴራፒ ላይ ሆኖ የጨመረ የመጣ ከሆነ ወይም ደግሞ ከመጀመሪያውም ከፍ ያለ ከሆነ ቤት ሄደው መተው ለምሳሌ ቼክ ሲደረግ 30 25 በላይ ምናምን ከሆነ ደም መቀየር ያስፈልጋል። ስለዚህ ደም ይመጣና የልጁን ደም እያወጣን በመጣው ደም እንቀይራለን። ምክንያቱም እዛ ደሙ ጋር ስለሆነ ችግሩን የሚያመጣው ነገር ያለው እሱ ኤክስቼንጅ ትራንስፊውዥን ይባላል ወይም ደም መቀየር ህክምና ይባላል። ይሄ አንዳንድ ጊዜ ኮምፕሊኬሽኖች ሊኖሩ ስለሚችሉ ከተቸገርን ነው ወደ ደም መቀየር ህክምና የሚካሄደው። ሌላው ተጨማሪ ህክምናዎችም አሉ። ለምሳሌ መድኃኒቶች አሉ። ያመጣውን ነገር ማከም አለ። ለምሳሌ ኢንፌክሽን ከሆነ ልጁ ያለው ኢንፌክሽኑን ማከም አለ። ስለዚህ ያመጣውን ነገር ማከምና ተጨማሪ ያንን መሰባበር ሊቀንሱ የሚችሉ መድኃኒቶችን መስጠት ደግሞ እንደ ሶስተኛ ደረጃ ህክምና ይቆጠራል። በብዛት ግን በፎቶቴራፒ በምንለው ታክሞ ደህና ይሆናል። ምክንያቱም አሁን ማሽኖቹ ተቀይረዋል። አሁን ድሮ በአንድ በኩል እናደርግና ማገለባበጥ ይጠበቅብን ነበር ልጆቹን። አሁን ግን ያሉን ማሽኖች ከላይም ከታችም መብራት የሚችሉ ልጁ ተኝቶ መገለባበጥ ሳያስፈልገው በሁለቱም በኩል መስጠት የሚችሉ የፎቶቴራፒ ማሽኖች ናቸው አሁን ያሉትና በፎቶቴራፒ ብቻ በብዛት ማከም ይቻላል ማለት ነው። ህክምናዎቹ ከስንት ቀን እስከ ስንት ቀን የሚፈጁ ናቸው? የህክምናዎቹን ደረጃ ለመወሰን ይሄ ቀናቶች የሚወጁትን ለመወሰን የሚሆኑ ነገሮች አሉ። ለምሳሌ መጀመሪያ የልጁ ሁኔታ ሲመጣ እንዴት ነው? ለምሳሌ ያ ቅድም ያልነው ጉዳቶች ደርሰው አይነት የመጣልሽ ከሆነ ቀናትም ከ5 ቀንም እስከ 7 ቀንም ሊፈጅ ይችላል። ብዙዎቹ ግን ቅድም ባልኳቸው ማሽኖች ታግዘን ስናክምና ንቅት ያለ ልጅ ቢጫነት ብቻ ችግር ያለው ልጅ ሲሆን ብዙዎቹ በመጀመሪያው 24 ሰዓት እየወጡ ነው። አሁን 24 ሰዓት አንድ ቀን ታክመው ይወጣሉ ብዙዎቹ። ከዛ ቢበዛ 48 ሰዓት ድረስ ሊቆዩ ይችላሉ። ግን ግንዛቤ ውስጥ መክተት ያለብን የልጅ የጤና ሁኔታ፣ ቢጫነቱን ያደረገው መጠን፣ ልጁ የመጣበት እድሜ። ለምሳሌ በአንድ ቀን ልጅ የሁለት ቀን ልጅ ምናክም ከሆነ ከ2 እስከ 5 ቀን የሚጨምርባቸው እድሜዎች ናቸው። የ7 ቀን ስናክም ግን ኦሬዲ የሚጨምረው ነገር የሚቀንስበት ወቅት ስለሆነ ቶሎ መልስ ሰጥቶ ቶሎ ሊወጣ ይችላልና እነዚህ ሁኔታዎችን ማገናዘብ ያስፈልጋል። እንደ አጠቃላይ ግን 2 ቀን እስከ 3 ቀን ብለን መወሰን እንችላለን። የልጁ ኪሎና ቀን የራሱ የሆነ አስተዋጽኦ ይኖረዋል እንዴ? ህክምናው ላይ ሁለት አይነት አስተዋጽኦ አለው። አንደኛ ህክምና ለመጀመርና ላለመጀመር። ለምሳሌ ኪሎ ከ3.2 ኪሎ በላይ የሆነ በጊዜው የተወለደ ንቅት ያለ ልጅ ሆኖ ቁጥሩን ቼክ ሳደርገው በ7 ቀኑ 15 ወይ 14 ቢሆን ህክምና ያስፈልገው ኪሎ ነው የሚሰራው። አሁን ያልኳቸው ኪሎ ለምሳሌ 3 ኪሎ ሆኖ ንቅት ያለ ልጅ ሆኖ የሚጠባ አክቲቭ ሆኖ ቢሊሩቢን የሚባለው የደም ምርመራ ቼክ ሲደረግ 14 15 ቢሆን ልጁም እድሜው 7ኛ ቀን ቢሆን ህክምና ያስፈልገው። የተርም ልጅ ነው፣ ትልቅ ልጅ ነው፣ ከ18 በላይ አይደለም፣ ንቁ ነው፣ ፀሐይ ሙቁት ብዬ ልካለሁ። በዛው ልክ ደግሞ በ8 ወር የተወለደ ልጅ ኪሎ 1 ኪሎ የሆነ ልጅ ቼክ ሳረግ ላቦራቶሪ 8 ቢልም ማከም አለብኝ። ስለዚህ የተወለደበት እድሜ ዝቅ ባለ ቁጥር ወይንም ደግሞ ኪሎ ዝቅ ባለ ቁጥር እኛም የምንጠቀመው እንደ ተወለዱበት እድሜ ወይም ደግሞ የእርግዝና ቆይታና እንደ ኪሎአቸው መጠን ነው። ምክንያቱም እነዚህ ህፃናት በትንሽ ቁጥር ያ የፈራነው ጉዳት ሊያጋጥማቸው ይችላል። ለምሳሌ 10 ሆኖ የሚጎዳ ሊሆን ይችላል ለዛ ትንሽ ጨቅላለች። ስለዚህ ሁኔታዎቹ ለማከምና ላለማከም፣ ሁለተኛ ምን ያህል ሆስፒታል ውስጥ ማቆየት አለብን ለማለት፣
ሶስተኛ ከወጣ በኋላ ለመከታተልም የልጁ ሁኔታ ኪሎ እድሜ አስፈላጊ ናቸው ማለት ነው። እሺ ዶክተር እንቀጥላለን። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን የዛሬው ርዕሰ ጉዳያችን የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን ባለሙያ ጋብዘን መረጃዎችን ወደናንተ እያሻገርን እንገኛለን። እናንተም በ8222 ሐሳብ አስተያየት ጥያቄዎቻችሁን እያደረሳችሁን ትገኛላችሁ። ዶክተር ጥያቄ መጥቷል 093266 እያለ የሚቀጥል ስልክ የጨቅላ ህፃናት ቢጫነት ጡት በማጥባት ይስተካከላል የሚባለው እስከ ስንት ቀን ድረስ ቢጫነቱ ሲቆይ ነው? ተመልካቾች ስለዚህ ሁሉ ጊዜ ቢጫ የሆኑ ህፃናት ህክምና ላይ ያሉም ቢሆኑ ጡት እንዲያጠቡ እንመክራለን። ምክንያቱም ቶሎ ካካ ቶሎ ሽንት ባሉ ቁጥር ያ ቢጫ ያደረጋቸው ነገር የሚወጣበት ነው ማለት ነው። ግን ከማጥባት ጋር በተገናኘ እስከ 2% የሚሆኑ ጡት ብቻ የሚጠቡ ህፃናት ከ7 ቀን ጀምሮ ባሉት ጊዜያት አንዳንድ ጊዜ ይሄ ከ3 እስከ 10 ሳምንትም ሊቆይ ይችላል። ለምሳሌ አንዳንድ ጊዜ ቤተሰቦች አንድ ወር ላይ ልጅ ቢጫነት አለው ብለው ይመጣሉ። ቼክ አረጋዋለሁ ጡት ብቻ የሚጠባ ልጅ ነው፣ አክቲቭ ሁሉም ነገር ሰላም ነው። አንዳንዴ ቁጥሩን ቼክ ላደርግ እችላለሁ። እንደዚያ ከሆነ ችግር የለውም ማጥባታችሁን ቀጥሉ እንላቸዋለን። እና ከ7 ቀን በኋላ ጡት ብቻ የሚጠቡም ልጆች ቢጫነት ሊያጋጥማቸው ይችላሉ። ኮዞቹ ወይም ደግሞ ምክንያቶቹ ከማጥባት ጋር ይሄ አታጥቡ ለማለት አይደለም፣ ግን ጡት ብቻ የሚጠቡ የተወሰኑ ልጆች እንደዛ ምልክት ሊኖራቸው ይችላል። እኛ የምናደርገው መጠኑን ነው። መጠኑን ቼክ ስናደርግ አንዳንድ ጊዜ ከ15 ከ30 ሊደርስ ይችላል። በእንደዚያም ሆኖ 15 ከ30 ከደረሰ ምክንያቱ ምንም ቢሆንም ህክምና ይፈልጋል እንደ ልጁ እድሜ እንደ ልጁ ሁኔታ። ስለዚህ በዛም መቶ ሊታከም ይችላል። ግን እንዳጠቃላይ አታጥቡ ለማለት አይሆንም። ስለዚህ ትክክል ነው። ጡት ብቻ የሚጠቡ ልጆች አንዳንድ ጊዜ ከ7 ቀን በኋላ የቢጫነት ምልክት ሊኖራቸው ይችላል። ግን ቢጫ የሆነ ልጅ ጡት አቅሙ ለማለት አይሆንም። ወይም ደግሞ የዚያ ልጅ ሁኔታ ከሐኪሙ ጋር ተመካክሮ ለምሳሌ 20 ምናምን ሆኖበት ለአንድ ቀን ለሁለት ቀን ወደ ፎርሙላ ወተት ቀይረን ጡቱን አቁመን የምናስተካክላቸውም ሊኖሩ ይችላሉ። እንዳጠቃላይ ግን ጡት ማጥባት ልጅ ቶሎ ሽንት ካካ እንዲኖረው ስለሚያደርግ ቢጫነትን ይቀንስልናል ብለን እንዲያጠቡ ነው ምን መክረው ማለት ነው። እና ጡት ማጥባት የመጀመሪያው ምግብ ነው ቢጫ ለሆኑ ህፃናት እንጂ ግዴታ ምርመራ ያስፈልጋል። ከቀጠለ መጠኑን ማወቅ ይፈልጋል። እሺ እንቀጥላለን። እናመሰግናለን ዶክተር። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን የዛሬው ርዕሰ ጉዳያችን የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን እየተነጋገርን እንገኛለን። ዘግየት ብላችሁ ቴሌቪዥናችሁን የከፈታችሁ ተመልካቾቻችን ደግሞ የተዘጋጀ የጽሁፍ መረጃ አለ። እሱን ተከታትለን ተመልሰን እንገናኛለን። በያላችሁበት መልካም ጊዜ
ተመልካቾቻችን የጽሁፍ መረጃ ተከታትለን ተመልሰናል። እንግዲህ የዛሬው ርዕሰ ጉዳያችን ፋና ጤና መሰናዷችን የጨቅላ ህጻናት ቢጫነት ላይ ትኩረት አድርገን እየተነጋገረን ሀሳቦችን ወደ እናንተ እያሻገርን እንገኛለን። ዶክተር እንቀጥል። እናንተም ተመልካቾቻችን በ8222 ሀሳብ አስተያየት ጥያቄ ካላችሁ ቀጥታ ብትጠይቁን በዶክተር አማካኝነት ምላሾችን ወደ እናንተ የምናደርስ ነው የሚሆነው። በያላችሁበት ሰናይ ጊዜ። ህጻናቱ በህክምና ወቅት ሙሉ በሙሉ መዳን ይችላሉ? በተለይ ከስንት ቀን እስከ ስንት ቀን ህክምናው ከተጀመረ የሚለውን ነገር ግልጽ እናደርግላችሁ ለተመልካቾች። ስለዚህ ህክምናውን የምንጀምርበት ጉዳት ሳይደርስ ነው። ይሄ ደግሞ እንደ ጨቅላ ህጻናቶቹ ይለያያል። ለምሳሌ እንደተወለዱ በሌላ ምክንያት የገቡ ከሆነ ለምሳሌ ባተነፋፈስ ችግር በሌላ ችግር የገቡ ከሆኑ የጤና ባለሙያው በየቀኑ ሁኔታቸውን ቼክ ያደርጋል፣ እዚያው ያክማል፣ ውጤቱም ጥሩ ይሆናል። ሁለተኛው ለምሳሌ የቢጫ የሚያደርግ ምክንያት ያላቸው አጋላጭ ምክንያት ያላቸው ቅድም እንዳልነው የደም ልዩነት ከዚህ በፊት የተወለደ ልጅ ቢጫነት ምናምን ካልናቸው ውስጥ ያለው ሲሆን እኛ የመጀመሪያ ቀን ቁጥሩን ካሰራን በኋላ እንነግራቸዋለን። ያም ዝቅተኛ ነው ሪስኩ፣ መካከለኛ ነው፣ ከፍ ያለ ነው ብለን እንከፋፍለዋለን። እንደው ቁጥሩ የቢሊሩቢኑ የምርመራው ውጤት ማለት ነው። ለምሳሌ ከፍተኛ ነው ከተባለ በነጋታውም ሊቀጠር ይችላል። በብዛት ግን በ48 ሰዓት በኋላ ይቀጠራል፣ ከሁለት ቀን በኋላ። በዚያ ቀጠሯቸው ቤተሰብ መገኘት አለበት ማለት ነው። ያንን ቀጠሮ ትተው በሳምንቱ ቢመጡ ለምሳሌ በጣም ጨምሮ ጉዳት ሊያደርስ ይችላል። በ48 ሰዓት ውስጥ እኛ ቼክ እናደርግና ወደ ህክምናው እንሄዳለን። ስለዚህ በ48 በተቀጠሩበት መጡ ማለት ነው። ሌላው ክትባት በሚኖርበት ጊዜ ያ ክትባት እንግዲህ በሁለተኛም በሶስተኛም በሰባት ቀንም ሊሆን ይችላል። ሁልጊዜ የጤና ባለሙያ ማየት ወይ ነርሶቹ ቼክ ማድረግ አለባቸው ወይ የጤና ባለሙያ ቼክ ማድረግ አለበት። ሁለተኛው ስለዚህ ያለን እድል ሰባተኛ ቀን ነው ማለት ነው። ሌላው ቤት ውስጥ ገለጥ አድርገው በብርሃን ምክንያቱም አንዳንድ ጊዜ ያው ባህላዊ በሆኑ ነገሮች የመሸፈን የመዝጋት ምን ማለት አይደለ። አንዳንድ ጊዜ ክትትል ማድረግላቸው ልጆች እናት መንገድ ላይ ያየ ነው ይሉኛል። 7 ቀን ለምሳሌ ቤት ሆኑ አላዩትም፣ ሲመጡ መኪናው ሲገቡ ግን ቢጫ ሆኗል አሁን ያየሁት ይላሉና ደብዘዝ ያለ ብርሃን ደብዘዝ ያለ ብርሃን ውስጥ የተሸፈነ ውስጥ ምናምን ስለሚደረግና እንደዚህ ያጋጥማል። ስለዚህ ለቤተሰብ መክረው ልጃቸውን በተወለደ የመጀመሪያው 1 ሳምንት 2 ሳምንት በተለይ በንጹህ ብርሃን ገለጥ አድርጎ ማየትና ካይን ጀምሮ የቢጫነት ምልክት ካዩ በጊዜ መምጣት። የመጀመሪያ ልጅ ከሆነ ደግሞ እዩልም ማለት ለቤተሰብ እሱ ደግሞ ሁለተኛው ነው ክትትሉ። ሌላው ምልክቶች እንዳዩ ቶሎ መምጣት ያልነው ነው። ቅድም ልጃቸው ላይ የተለየ ነገር ተከታታይ ትውከት፣ መጥባት፣ መቀነት፣ መፍዘዝ ወይ ማንቀጥቀጥ ቅድም ያልናቸው ነገሮች ካዩ ደግሞ በጊዜ መምጣት እንላለን። ይህ ሁሉ ሳይሆን ቀርቶ ልጅ ከሳምንት በላይ ቆይቶ ቁጥሩ ከፍተኛ ሆኖ መጥባት አቅቶት የመጣ አይነት ልጅ ሲሆን ግን ቅድም ያልነው ዘላቂነት ያለው የአእምሮ ጉዳት ሊያጋጥም ይችላል። አሁን ባለው ሁኔታ ግን ብዙ ቤተሰብ እያወቀ ስለሆነ እነዚያ ነገሮች ቶሎ ቶሎ ላናይ እንችላለን። አትሊስት ከተሞች ውስጥ ማለት ነው። ከስንት ቀን እስከ ስንት ቀን ቢመጡ ሙሉ በሙሉ ይድናሉ? ስለዚህ በከጀምር ቅድም ያልናቸው ቀጠሮ እንዳሉ ሆነው በተለይ የመጀመሪያው 7 ቀን በቃ ዋና ምንድነው የመጀመሪያ 7 ቀን ውስጥ ቶሎ መምጣት። ግን የቢጫነት ምልክት ካዩ ኢሚዲየትሊ ነው። ማታ እንኳን ቢያዩ ማታ ነው መምጣት ያለባቸው። በነጋታው ቢያዩ በነጋታው ነው። ቢጫነት አለው ግን ለክትባት ሲሄድ በዛው አሳየዋለሁ ማለት የለባቸው። አንዳንድ ጊዜ እንደዛ እየጨመረ ጉዳቱ እየጨመረ ይመጣል። አንዳንዴ እንደዛ ስለሚያጋጥመኝ ክትትል ላይና ቢጫነት ምልክት ካያችሁ ኢመርጀንሲ ነው። ለጨቅላ ህፃኑ እንደ ትልቅ ሰው አሁን አፔንዲክስ መሰለኝ ብሎ ቢቁጭ አይልም፣ ሮጦ ነው የሚሄደው። ኢመርጀንሲ ነው። ስለዚህ ልክ እንደዛ ለጨቅላ ህፃናት ቢጫነት ኢመርጀንሲ ነው። ባወቃችሁት ባያችሁት ጊዜ ቶሎ መምጣት ያስፈልጋል፣ ከቀጠሮቹ በተጨማሪ ማለት ነው። በጣም የተለየ ጥንቃቄ ያስፈልጋል ማለት ነው። ተመልካቾቻችን እየተከታተላችሁ ያላችሁት ፋና ጤና መሰናዷችን የዛሬው ርዕሰ ጉዳያችን የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን መረጃዎችን ወደ እናንተ እያሻገርን እንገኛለን። እናንተም ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ በ8222 ብታደርሱን ቀጥታ በዶክተር አማካኝነት ምላሽ ወደ እናንተ የምናደርስ ነው የሚሆነው። እስኪ ጥያቄ መጥቷል ዶክተር 098551 እያለ የሚቀጥል ስልክ የጨቅላ ህፃናት ቢጫነት በእርግዝና ክትትል ወቅት ሊታወቅ ይችላል ወይ? ምንድነው በእርግዝና ወቅት ሪስኩ ሊታወቅ ይችላል። ሪስኩ ማለት ለዛ አጋላጩ ነገር ለምሳሌ እናቶች የደም ልዩነት ሲኖራቸው እናት አርኤች ኔጌቲቭ ሆና አባት አርኤች ፖዚቲቭ ከሆነ ለምሳሌ 7 ወር አካባቢ ያንን መከላከል የሚችል መድኃኒት ይሰጣል። እሱ አንደኛው ነው።
ሁለተኛው የምናውቀው እንደተወለደ ነው። እንደተወለደ መልኩንም ሳናይ አንዳንድ ጊዜ ሪስክ ያለው ልጅ ሲሆን እንደተወለደ ጀምሮ ቼክ እናደርጋለን። ደሙን ቼክ ይደረግና ይታወቃል እንደተወለደ። ሌላው ውስጥ የሚታወቀው ደም ማነሱ ነው። ብዙ ጊዜ ለምሳሌ ያ የቀይ ደም ሴል መሰባበር ከውስጥ ጀምሮ የሚያጋጥም ከሆነ ልጁ ላይ ክትትል የሚያደርገው የእናቶች ሐኪም አልትራሳውንድ ቼክ በሚያደርግበት ጊዜ የሚታዩ ምልክቶች ለምሳሌ ፈሳሽ ሁኔታዎች መታየት፣ የልብ መድከም ምልክቶች መታየት ምናምን ሲኖር አሁን ብዙ ነገር ጥሩ እየሆነ ስለሆነ ደም መስጠት እኔ አሁን በዚህ አመት ብቻ ከ5 ጊዜ በላይ ውስጥ ሆነው ደም የተሰጣቸው ልጆች በዛ ምክንያት ደም ማነስ ኖሯቸው ደም የተሰጣቸው እናቶች ሲወልዱ ልጆቹን ተንከባክበን አክመን እናውቃለን። ከ5 ጊዜ በላይ ደም የወሰዱ ማለት ነው። እና እንደዛ ሲሆን ደሞኛ ኦሬዲ ሪስክ ሲኖር እንደወጡ እናያለን። እና በእርግዝና ከእርግዝና በፊት አእምሯችን ላይ የምናደርገው ሪስኮቹን እዛው ላይ ደግሞ መታከም መከላከል የሚችሉትን እንደ ደም ልዩነት በተለይ እንደ አሬች ያሉትን እያከሙ መቆየት ይቻላል ማለት ነው። አያይዘን እንደ አጠቃላይ ለተመልካቾቻችንም እንዲሆን የጨቅላ ህፃናት ቢጫነትን እንዴት አድርገን እንከላከል ለወላጆች ማለት ነው። ከእርግዝና ጀምሮ ሊሆን ይችላል ቅድመ ጥንቃቄ ማለት ነው እንዳይከሰት። ስለዚህ መከላከል የምንችላቸው አሉ፣ ተጠንቅቀን ቶሎ አውቀን የምናክማቸው አሉ። ሁለቱን መረዳት ያስፈልጋል ማለት ነው። የመጀመሪያው መከላከል የምንችላቸው ያልነው ለምሳሌ የደም ልዩነት ያላት አርኤች በሚባለው በተለይ ደግሞ እናት አርኤች ኔጌቲቭ ሆና እዛ ክትትል ውስጥ ያለን ሲሆን ክትትላቸውን በትክክል ማድረግና 7 ወር አካባቢ የሚሰጠውን መድኃኒት መውሰድ ከሐኪማቸው ጋር መመካከር የልጁን ጤንነት በደንብ ማወቅ ያስፈልጋል። ያ ይሄኛውን ሊከላከል ይችላል። ከዛ በኋላ አርሊ ታውቆ መጠኑ ከፍ ያለ ሳይሆን ፀሐይ በማሞቅ ሁለተኛው ቢያንስ እንዳይጨምር ልንከላከል እንችላለን። እነዚህ እንደ መከላከል እንቆጥራለን። ከዛ ውጭ ግን በብዛት የጨቅላ ህፃናት ቢጫነት ህክምና ቶሎ ማወቅ ላይና ማከም ላይ የተመሰረተ ነው። ቶሎ ማወቅ፣ ከዛ ጎጂ መጠን የደረሰ መሆኑን መለየት፣ ከዛ ቶሎ ማከም። ስለዚህ ቶሎ ማወቅና ቶሎ ማከም ላይ ነው በብዛት። መከላከል ላይ የሆኑት የተወሰኑት ምክንያቶች ናቸው ማለት ነው እንጂ አሁን በእርግዝና ወቅት ከሚወሰዱ መድኃኒቶች ጋር ግንኙነት የለውም ማለት ነው። በብዛት ግንኙነት የለውም። በከዛ ይልቅ ለምሳሌ ከተወለደ በኋላ ለልጁ የሚሰጡ ምክንያቶች የቢጫነት ሁኔታውን ሊጨምሩ ይችላሉ። አንቲባዮቲኮቹም ሆኑ ሌሎች መድኃኒቶች እሱን ሐኪሙ አገናዝቦ ቼክ ያደርጋል። ያን መድኃኒት አንዳንድ ጊዜ እንመርጣለን። አይ ቢጫነት ስላለው ይሄኛው መድኃኒት ሳይሆን ይሄኛውን ልጠቀም እንላለን። እናት ከምትወስደው መድኃኒት ይልቅ እዚያ ጋር ለልጁ ለሌላ ህክምና ለምሳሌ ኢንፌክሽን ሊሆን ይችላል ከገባ በኋላ የሚሰጡት መድኃኒቶች የበለጠ አስፈላጊ ናቸው። ዶክተር በጣም ነው የምናመሰግነው እንግዲህ እዚህ ድረስ መጥተ ይሄን የመሰለ መረጃ ስለሰጠህን። ዶክተር በላቸው ፍርዴ ሲኒየር የህፃናት ስፔሻሊስት ሐኪም በጣም ነው የምናመሰግነው። በድጋሚ ክብረት ይስጥልን። እናመሰግናለን። እናመሰግናለን። ተመልካቾቻችን እንግዲህ እየተከታተላችሁ የቆያችሁት ፋና ጤና መሰናዷችን ነው። የዛሬ ርዕሰ ጉዳያችን በተለይም የጨቅላ ህፃናት ቢጫነት ላይ ትኩረት አድርገን መረጃዎችን ወደ እናንተ እያሻገርን ነበረ ቆይታ አድርገናል። ትዝታ ደሳለኝ ከመላው የቀጥታ ስርጭት ባለሙያዎች ጋር ከናንተ ጋር ቆይታ ስናደርግ ቆየን። ሳምንት በሌላ የጤና ርዕሰ ጉዳይ እስክንገናኝ እስከ ሳምንት መልካም ሳምንት በያላችሁበት ሰናይ ጊዜ